ለሚቀጥለው የትምህርት ዘመን የክፍያ ጭማሪ የተፈቀደላቸው ትምህርት ቤቶች መኖራቸውን መንግስት ይፋ አደረገ። ይህንን ከግምት በማስገባት ወደ ስራ የማይገቡ ትምህርት ቤቶች የተቀበሉትን ክፍያ እንዲመልሱ ለማድረግ መንግስት ጣልቃ እንደሚገባ አስታውቀዋል። በሌላ መረጃ ደግሞ የአዲስ አበባ የነዋሪነት መታወቂያ በወረዳ ደረጃ ታትሞ ለነዋሪዎች መሰጠት መጀመሩ ታወቀ። ይህ የቀበሌ መታወቂያ ከፋይዳ መታወቂያ ጋር የተሳሰረ መሆኑንና አሻራ በድጋሚ መስጠት እንደማያስፈልግ ተገልጿል። የትምህርት ቤት ክፍያ፣ የቀበሌ መታወቂያ፣ የፓስፖርትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ የነዋሪነት መታወቂያ በወረዳ ደረጃ ታትሞ ለነዋሪዎች መሰጠት መጀመሩ ታወቀ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከሚሰጣቸው አገልግሎቶች መካከል አንዱ የሆነው የአዲስ አበባ ከተማ የነዋሪነት መታወቂያ ካርድ በወረዳ ደረጃ በመታተም ለህብረተሰቡ ተደራሽ ማድረግ መጀመሩን አስታውቀዋል። ኤጀንሲው የህብረተሰቡን የአገልግሎት ተደራሽነት ለማረጋገጥና ፈጣን አገልግሎት ለመስጠት በትኩረት እየሰራ ሲሆን የከተማዋን ነዋሪዎች እንግልት ለመቀነስም በማዕከልና በክፍለ ከተማ ደረጃ በመታተም ሲሰራጭ የነበረውን የነዋሪነት መታወቂያ ካርድ በወረዳ ደረጃ በማተም አገልግሎት መስጠት ጀምረዋል። በመጀመሪያ ዙር ከፍተኛ ተገልጋይ ባላቸው 22 የተመረጡ ወረዳዎች የተጀመረው ይህ አገልግሎት ደንበኞች ጥያቄያቸውን ባቀረቡበት ቅጽበት መታወቂያቸው ታትመው ወዲያውኑ እንደሚሰጣቸው የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ገልጸዋል። በቀጣይም በቀሪ ወረዳዎች ላይ የመታወቂያ ህትመት ተግባራዊ እንደሚደረግ ዋና ዳይሬክተሩ ተናግረዋል። ኤጀንሲው የነዋሪዎችን እንግልት በመቀነስ ፈጣን፣ ቀልጣፋና ተደራሽ አገልግሎት ለመስጠት ነዋሪዎች ባሉበት ሆነው አገልግሎት የሚጠይቁበትና የሚስተናገዱበት የኦንላይን አገልግሎት ወደ ስራ ማስገባቱም ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ብሔራዊ መታወቂያ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ከ60 ሺህ በላይ ዜጎች መስጠቱንም አስታውቀዋል። የተቋሙ ምክትል ዳይሬክተርና የኩነት ነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹመይ ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን አስታውሰው አሁን ዲጂታል የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ እየተከናወነ ይገኛል ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራውን በቀጥታ ወደ ነዋሪነት መታወቂያ እንዲያስተላልፍ የሚያስችለው ነው ተብሏል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማዋ ነዋሪዎች በድጋሚ አሻራ መስጠት እንደማይጠበቅባቸው ተገልጿል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎት ማግኘት እንደሚያስችልም ተገልጿል። በሌላ መረጃ ደግሞ ለሚቀጥለው የትምህርት ዘመን የክፍያ ጭማሪ የተፈቀደላቸው ትምህርት ቤቶች መኖራቸውን መንግስት ይፋ አደረገ። ይህንን ከግምት በማስገባት ወደ ስራ የማይገቡ ትምህርት ቤቶች የተቀበሉትን ክፍያ እንዲመልሱ ለማድረግ መንግስት ጣልቃ እንደሚገባ አስታውቀዋል። በ2019 ዓ.ም የትምህርት ዘመን በግል ትምህርት ቤቶች በሚካሄደው የተማሪዎች ምዝገባ የክፍያ ጭማሪና የግብዓት ጥያቄ ላይ ጥብቅ ቁጥጥር እየተካሄደ መሆኑን በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታወቀ። ባለፉት ዓመታት የግል ትምህርት ቤቶች በወራዊ ክፍያ፣ በምዝገባ፣ በዩኒፎርም እንዲሁም ደግሞ በአይነት በሚጠይቋቸው እንደ ሳሙናና ሶፍት ባሉ ቁሳቁሶች ምክንያት በወላጆች ዘንድ ሰፊ ቅሬታ ሲነሳ መቆየቱ ይታወሳል። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ይህንን ችግር ዘላቂ በሆነ መንገድ ለመፍታት የትምህርት ቤት ወራዊ ክፍያ ጣሪያን በመወሰን ትምህርት ቤቶች በዘፈቀደ ያልተገደበ ክፍያ እንዳይሰበስቡ የሚያስችል አሰራር መዘርጋቱ ይታወቃል። በዚህም መሰረት በ2019 የትምህርት ዘመን የክፍያ ጭማሪ ማድረግ የሚፈቀድላቸው በደንቡ መሰረት ከዚህ ቀደም ጭማሪ ያላደረጉ 166 የግል ትምህርት ቤቶች ብቻ መሆናቸውን የባለስልጣኑ ምክትል ስራ አስኪያጅ ታጋይቱ አባቡ ገልጸዋል። አያይዘውም ከዚህ ውጭ ያሉ ቀሪ ሁሉም የግል ትምህርት ቤቶች ምንም አይነት የክፍያ ጭማሪ ማድረግ እንደማይችሉ ገልጸዋል። ባለፈው ዓመትም መመሪያውን በመጣስ በቅድመ አንደኛ ደረጃ ተማሪ ወላጆች ላይ የጽዳት መጠበቂያዎችንና ወረቀት በአይነት የጠየቁ 149 ተቋማት በክትትልና በወላጆች ጥቆማ ተለይተው እርምጃ እንደተወሰደባቸው የገለጹት ምክትል ስራ አስኪያጇ ቀደም ሲል በአይነት ይጠየቁ የነበሩ ግብዓቶች መመሪያውን የሚጥሱ በመሆናቸው አሰራሩ እንዲቆም መደረጉንም አብራርተዋል። ወላጆች ለአዲስ ተማሪዎች የፈተና ክፍያን ጨምሮ ሌሎች ያልተፈቀዱ ክፍያዎች ሲጠየቁ ወይም ግብዓቶችን በአይነትና በገንዘብ እንዲያቀርቡ ሲገደዱ በነፃ የስልክ መስመር 9023 ወይም በአካል በመቅረብ ጥቆማ ማቅረብ እንደሚችሉ ገልጸዋል። ባለስልጣኑ መመሪያውን በሚጥሱ ተቋማት ላይ
የሚያደርገውን ጥብቅ ቁጥጥር አጠናክሮ እንደሚቀጥልም አረጋግጠዋል። የግል ትምህርት ቤቶች ዘመኑ የደረሰበትን ተለዋዋጭና ተደራሽ የክፍያ አማራጮች እንዲያቀርቡ አዲሱ መመሪያ ያስገድዳል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጣቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በመመሪያው ላይ ተቀምጧል። የተማሪ ወላጆች ወይም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ቤት ክፍያና መመዝገቢያ ተፈጻሚ መሆን የለበትም ሲል መመሪያው ደንግጓል። ከመመሪያው ውጪ ለተማሪዎች የትምህርት ክፍያና መመዝገቢያ የተሰበሰበ ገንዘብ ካለም ለተማሪ ወላጆች ወይም አሳዳጊዎች ተመላሽ እንዲሆን ይኸው መመሪያ ያዛል። የትምህርት ወይም የመመዝገቢያ ክፍያዎችን በተመለከተ የተማሪ ወላጆች ወይም አሳዳጊዎች ቅሬታ ካላቸው የትምህርት ስራውን ለሚያስፈጽመው አካል በጽሑፍ ማቅረብ እንዳለባቸው መመሪያው ያስገነዝባል። በዚህ አሰራር ያልተፈቱ ቅሬታዎች ካሉ በሚመለከተው የትምህርት ቢሮ ወይም በሚኒስቴር መስሪያ ቤቱ ቀርበው ሊታዩ እንደሚችሉ በመመሪያው ላይ ተመላክቷል። ያልተፈቱ ቅሬታዎች ወይም አለመግባባቶች በ15 የስራ ቀናት ውስጥ መፍትሄ ሊያገኙ እንደሚገባም መመሪያው ቀነ ገደብ አስቀምጧል። በሌላ በኩል ደግሞ ለማንም የግል ድርጅት ወይም ግለሰብ ውክልና አልሰጠውም ሲል የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት የደላሎችን ጣልቃ ገብነት ለማስቀረትም አገልግሎቶቹን ዲጂታላይዝ እያደረገ መሆኑን ገልጿል። የአገልግሎቱ የህዝብ ግንኙነት ኮሚኒኬሽን ዳይሬክቶሬት የሆኑት አቶ አምቦ መቃሳ እንደገለጹት በተለያዩ የማህበራዊ ሚዲያ ገጾች የሚንቀሳቀሱ ህገወጥ ደላሎችን ለመከላከል የአገልግሎት አሰጣጡን ወደ ዲጂታል አሰራር ሙሉ በሙሉ እያሸጋገሩ መሆኑን ገልጸዋል። ይሁን እንጂ መስሪያ ቤቱ ለማንም የግል ድርጅት ወይም ግለሰብ ውክልና እንዳልሰጠም ተናግረዋል። አገልግሎቱ የሚሰጥባቸውን መንገዶች በተመለከተ ፓስፖርትም ሆነ ሌሎች የቪዛ አገልግሎቶች የተገልጋዩን ባዮሜትሪክስ ወይም የጣት አሻራና የአይን ምስል የሚጠይቁ በመሆናቸው በሶስተኛ ወገን ወይም በደላላ በኩል ጉዳይ ማስፈጸም ፈጽሞ የማይቻል መሆኑን ዳይሬክተሩ አሳስበዋል። የሙስናና የብልሹ አሰራርን ለመከላከል የገንዘብ ክፍያው ከሰው ንክኪ ነፃ እንዲሆን ተደርጓል። በአሁኑ ወቅት መስሪያ ቤቱ የሚሰጣቸው አገልግሎቶች 90 በመቶ የሚሆኑት በዲጂታል ፕላትፎርም ላይ የተመሰረቱ ናቸውም ሲሉ ተናግረዋል። ይህም ተገልጋዮች ከቤታቸው ሆነው ቀጠሮ እንዲያስይዙና አስፈላጊ ሰነዶችን እንዲልኩ በማድረግ ረዥም ሰልፍና እንግልትን ለማስቀረትም ተችሏል። የድረገጽ መቆራረጥና የኔትወርክ ችግሮችን በተመለከተም መስሪያ ቤቱ በየጊዜው የማሻሻያ ስራዎችን እንደሚሰራ ገልጸዋል። ተገልጋዮች በድረገጽ መጠቀም ቢቸገሩ እንኳን በ28ቱ የክልል ቅርንጫፎች በአካል በመቅረብ አገልግሎቱን በነፃ ማግኘት እንደሚችሉ ተገልጿል። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት የሚኖሩ ኢትዮጵያውያን አዲሱን የኤሌክትሮኒክ ፓስፖርት ለማግኘት በተቋሙ የበይነ መረብ ቅጽ ላይ መመዝገብ እንደሚችሉም አስታውቀዋል። አዲሱን የኤሌክትሮኒክ ፓስፖርት አገልግሎት በውጭ ሀገር በሚገኙ የኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች በኩል ተደራሽ ለማድረግ እየሰራ መሆኑን የጠቀሰው ተቋሙ በውጭ የሚኖሩ ዜጎች የፓስፖርት ማመልከቻ ምዝገባዎችን በአዲሱ የተቋሙ የበይነ መረብ ቅጽ ላይ ብቻ እንዲሞሉ አሳስበዋል። ተቋሙ የተጭበረበሩና ሐሰተኛ ሰነዶችን በማቅረብ በህገወጥ መንገድ ፓስፖርት ለማግኘት የሚጠይቁ አመልካቾች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መሄዱንም ገልጿል። በ2018 ዓ.ም ብቻ 4000 በላይ ኢትዮጵያውያንና የውጭ ሀገር ዜጎች በሐሰተኛ ሰነድ አገልግሎት ለማግኘት ሲሞክሩ ተይዘው ህጋዊ እርምጃ እንደተወሰደባቸው ገልጿል። አገልግሎቱ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች እንደሰጠም አስታውቋል። በሌላ መረጃ ደግሞ መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል እንደተጠየቀ ሰምተናል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ እንዳለበትም ተጠቅሷል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑን ለማወቅ ችለናል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የማያካትት መሆኑ ተገቢ አይደለም ያሉት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝደንት የሆኑት አቶ ጌታቸው ክፍሉ በየትኛውም የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ ምክንያት በማምሻ እድሜው ጡረታ ሊከፈለው ይገባል ሲሉ አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱንም ጠቁመዋል። ወደዚህ የሰነድ ዝግጅት እንድታመሩ ያደረጋችሁ ምንድነው ተብለው የተጠየቁት አቶ ጌታቸው ከጡረታ ውጪ የሆኑ አረጋውያን እንደዚህ ቀደሙ በቤተሰብ የተከበቡ አይደለም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ስለሆነ በዚህ ምክንያትም በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቃለል እንደሆነ መልሰዋል። ከዚህ ጎን ለጎን ለጡረተኞች አዲስ የክፍያ አማራጭ መቅረቡንም ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። አስተዳደሩ
ከገነባቸው ህንፃዎች የሚገኘው ገቢ ሙሉ ለሙሉ ጡረታ ለወጡ አረጋውያን እንደሚሆንም ተገልጿል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በሀገር አቀፍ ደረጃ ለጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ እጅግ በጣም አነስተኛ እንደሆነ ጠቁመዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ፣ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን ገልጸዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንፃዎችን የገነባ ሲሆን በቅርቡ ከነዚህ ህንፃዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ የወጡ ሰዎች እንደሚውል ተናግረዋል። የህንፃዎቹ ገቢ ምን ያህል ነው የሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ በራሱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል ነው ሲሉ ምላሻቸውን ሰጠዋል። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነፃ መፈቀዱን አውቀናል። በዚህም የመንግስት ሰራተኞች እስከ 3 ዓመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኛ እናቶችን ሊያበረታታ የሚችል አሰራር ይፋ መደረጉን አስታውቀዋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህጻናትን በመጠበቅና በመንከባከብ ስራ ላይ የሚሰማሩ ከሆነ እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፈቃድ እንዲሰጣቸው የሚፈቅድ ነው ተብሏል። ዓላማውም የተሻለ የህፃናት ማቆያ መፍጠርና የከተማዋ ነዋሪዎች በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግሯል። የአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛ ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህፃናት ማቆያ ማዕከላትን መፍጠር ነው ብለዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህፃናት ማቆያ ማዕከል መመስረት የሚችሉበትን እድል እንደሚያመቻች ጠቁመዋል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ይደረጋል ሲሉ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህፃናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ቢሮ ቁጥጥር የሚደረግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላቱ ውስጥ ከ13000 በላይ ህፃናት ጥበቃና እንክብካቤ እንደሚደረግላቸው ገልጸዋል። ዳይሬክተሯ አክለውም ለህፃናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና የቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግ አስታውቀዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛ ጊዜ ግን አልተገለጸም።